በአንደኛ ጥቅም ነው። ሌላ ነገር ሰው የሰው ልጅ ላታለው ይችላል ጥቅም ፈልጌ ነው። ሁለተኛ ደግሞ ያለ መሞት ፍላጎት አለ። በዛ ሰዓት እኔ እየሰጠው መረጃ ነበር። በቃ ባጭሩ መረጃ እየሰጠዋቸው ነበር። መረጃ እየሰጠው ነበር። ውስጡኝ ተታስፎ ውጊያው ላይ በተኩስ በመሳሪያ ባልሳተፍም ከተኩሱ በላይ ከመሳሪያው ተኩሱ በላይ በመረጃ እያገዝኳቸው ነበር ማለት ነው። እሺ ሙሉ አስተዳደጋ መልስ የምናረው ደግሞ አማን ምላለ ይባላል። የተወለድኩት መራዊ ከተማ። ወደዚህ የመጣው ምን ሰርታ ነው? ወደዚህ የመጣሁት መከላከያ ውስጥ ነው የተማረኩት፣ ወለጋ ቢዛ ውስጥ። እንግዲህ አንተ እንደ አንድ አማራ የአማራ ማህበረሰብ አካል ነህ። በዚህ ማህበረሰብ ባህል፣ እሴት፣ ወግ፣ ልማድ ተኮትኩተህ ያደግህ ልጅ ነህና ለሀገር መታመን ምን ማለት ነው? ለወገን መታመን ምን ማለት ነው? ለህዝብ መኖር ምን ማለት ነው ላንተ? ያው ለህዝብ መኖር ማለት በጣም ትልቅ ነገር ነው። እናንተም ከህዝብ የወጣችሁ የህዝብ አብራክ ናችሁና ህዝብ ማለት እናንተም እኛም ነን። መታመን ምን ማለት ነው? እንግዲህ የአማራን ባህል ታውቃለህ። መደጋገፍ፣ አንድ መሆን፣ መረዳዳት፣ አንዱን ጉድለት አንዱ መሙላት ነው ባጭሩ አይደለ? አማራ እንዳሳደገው አንድ መልካም ሰው አንተ ራስህን በምን ደረጃ ተገመግማለህ? እኔ ህዝቤን ክጃለሁ አውቃለሁ። አማራ ነኝ በማይል ሁኔታ አማራን ክጃለሁ አውቃለሁ። ባንዳም ሆኜ ያለው ማለት ነው። እኔ በአሁኑ ሰዓት አማራ ነኝ ብል አማራነት ስሙ እንጂ ተግባሩ እኔ ጋር የለም ማለት ነው። አንገት የሚያስደፋ ተግባር ነው ያፈጸምኩት ማለት ነው። ያቺ የተረገመች ቀን ለጠላት ለማደር የወሰንክባት ቀን እንዴት መጣች? እንግዲህ ማህበረሰብን ክደህ እዚያ ለመግባት ያስቻለህ ዋና ምክንያት ምንድነው? ሲገፊ ምክንያቶችን ንገረኝ። እሺ ወደዛ እንድገባ ያስገደደኝ ምክንያት አንደኛ ነገር ከ2013 መከላከያ ነበርኩና ከ2013 አንድ ወር ነው በእግረኛ ያገለገልኩት። ሁለተኛ ደግሞ ልዩ ዘመቻ አንድ አመት ከ18 ቀን ሰልጥኜ ቆስዬ ወደ አገር ቤት ከተመለስኩ በኋላ እኔ ቤት ውስጥ የልዩ ሚሊተሪ ምናምን ስለነበረ በዛ ውስጥ ነው የታሰርኩት ማለት ነው። ወደ መከላከያ ውስጥ አሰረኝ። እኔ ለማስፈታት ፋዘር ታሰረ ታውቃለህ። ታሰረ። ከዛ በኋላ እኔ ወጥቼ ፋዘር እዛው ቀረ። አጋጣሚ ሚኒሻ ምናምን ስለነበረ ሚኒሻውን እዛው ታገለግላለህ ተብሎ ፋዘር እዛው ቀረ። ፋዘር ለማስወጣት ቢሞክርም አልተሳካልኝም። እዛው ፋዘር አስገዳጅ ምክንያትም ስላለው እኔ ወደዛ እንድገባ ተገደድኩ ማለት ነው። በፋዘር ምክንያት ወደዛ ገባሁ። አንደኛም ጥቅም ምናምን ፍላጎትም አለ። ወደዛ ገብቼ አንዳንድ ተግባር የፈጸምኩት ማለት ነው። አንተ የገባህበት ልታደን ነው? ጥቅም ልታገኝ ነው? ስልጣን ልታገኝ ነው? ምን ፈልገህ ነው የገባህ? በአንደኛ ጥቅም ነው። ሌላ ነገር የሰው ልጅ ላታለው ይችላል ጥቅም ፈልጌ ነው። ሁለተኛ ደግሞ ያለ መሞት ፍላጎት አለ። ፈራው ፍርሃትና በጥቅም ምክንያት ሁለቱን አድርጌ ነው የገባሁት ማለት ነው። እንግዲህ ከገባ በኋላ ለመጀመሪያ ጊዜ የራስን ወገን መረጃ ሰጥተም ሊሆን ይችላል፣ በራስህ በትርም ሊሆን ይችላል። ስትጨፈጭፍ የተሰማህ ስሜት ምንድነው? ከህሊናህ የተሰማህ ስሜት ምንድነው? ምንድን ነበር ይሰማህ የነበረው? ራስህን አልተጸየፍክም ነበር ወይ? ምን ይመስላል? እስቲ የመጀመሪያ እንደገባ በህዝብ ላይ በአንተና በአንተ መሰሎቹ ጓዶች የደረሰውን እልቂት ስታውቅ አእምሮህ ላይ ያቃጨለብህ ጥያቄ ምን ነበር? የመራዊውንም ግምት ውስጥ አስገብተህ እንግዲህ አንተ በዚያ በመራዊ ጭፍጨፋ አካባቢ ነው እንግዲህ ገባሁኝ አልከው። እሱንም መነሻ አድርገህ የመጀመሪያው የትኛዋ ናት የሚለውንም ገልጸህ ማለት ነው። ተግባሩ ጠዋት ነበር የተከሰተው 2016 ጥር 20 ላይ ነው የተከሰተውና 6 ሰዓት አካባቢ ውጊያው ያለቀው ማለት ነው። ከዛ በኋላ ግን የተደረገው ድርጊት ሌላ ነበር። ወይም ወደዛ ከሄዱ በኋላ ሌላ ተግባር ነው። ያገኘውን ሰው ሜዳ ላይ መምታት፣ ከጠላ ቤት እያወጡ ማረሽን። አንዱን ባለፈው ተክሻለሁ። አንዱ ኢዮብ ይባላል። ኢዮብ ነው 43 ሰው ከጠላ ቤት አውጥቶ 43 ሰው ሽኗል ማለት ነው። አንድ ብሬ ጠላ ቤት ሴትዮዋ ጠላ ቤት ላይ መጥረቢያ ምናምን ያዙ ነበሩ። ለምን አደረክ ምናምን ስንጠይቀው ያለ ነገር ሌላ ነበር። ሴትዮዋን ቆፈቆፍንና ክፈሽ ብለን ከከፈተች በኋላ ምንድነው ቤት ውስጥ ያለ ምንድነው ብሎ ከጠየቀ በኋላ አይ የኔ ናችሁ ጠላ የሚጠጡ ናችሁ አለች ሴትዮዋ። ከዛ ሴትዮዋ እንደዛ ስትለው ሴትዮዋ ከልጁ ከሄደ በኋላ እኔ እኮ ፈርቼ እንጂ አላቃቸውም አለች ሴትዮዋ። እንዴ ለምን እንደዚህ ትላለች? ምናምን ሰዎችን 43 ነው ተሰልፈው በሶስቱን መጥቷል ማለት ነው። በሁለተኛ ደረጃ ልዑል ይባላል የፓትሮል ሹፌር።
ከአያና ማሳደሪያ ጎን ካለችዋ ባጃጅ ጀምሮ ከታች ያሉንም 11ዱን ባጃጅ ያቃጠለ እሱ ነው ማለት ነው። በዛ ሰዓት የነበሩ አመራሮችም አሉ። አንደኛ አማረ በላይ ይባላል፣ የመራዊ ልጅ ነው። ሁለተኛ ደግሞ ደስዬ ፖሊሱም አለ። በሶስተኛ ደረጃ የኔ አባትም አለ፣ በዛው ማለፍም አለ። የኔ ፋዘርም አለ፣ ምናለ መንግስቱ ይባላል፣ እሱም አለ። እነጋሹ አሉ፣ የመራዊ ናቸው እነሱ ማለት ሀብቴ ማንዴ፣ የአባታቸውን ስም ስለማላውቅ ነው። እነሱም አሉ። በጣም በርካታ የዙሪያ ሚኒሾችም አሉ፣ ስማቸው በስም ማላውቃቸው፣ የከተማዎቹ ነው በደንብ ማውቃቸው፣ እነሱም አሉ። በዛ ሰዓት ተሳትፎ የነበራቸው እነሱ ሰዎች ናቸው ማለት ነው። ባስ ብሎ መንግስት ሌላ ጠፊታ ነው ዘገባ የሰጠው ማለት ነው። በዛን ጊዜ የአንተ ሚና ምን ነበር? እንግዲህ በዚህ ጭፍጨፋ ሌላህን ማጋፈጥ ስላለብህ የራስህ ድርሻ ምን ይመስል ነበር? ምንድን ነበር ኃላፊነት ያለ? በዛ ሰዓት እኔ እየሰጠው መረጃ ነበር። በቃ ባጭሩ መረጃ እየሰጠዋቸው ነበር። መረጃ እየሰጠው ነበር። ውስጡኝ ተሳትፎ ውጊያው ላይ በተኩስ በመሳሪያ ባልሳተፍም ከተኩሱ በላይ ከመሳሪያው ተኩሱ በላይ በመረጃ እያገዝኳቸው ነበር ማለት ነው። የአንተን መረጃ ተገን አድርገው የአንተን መረጃ እንደ ታማኝ በመቁጠር የገዛ እህት ወንድሞችን፣ የገዛ ህዝብህን፣ የአካባቢህን ማህበረሰብ፣ ህፃናትን፣ ወላጆችን፣ አዛውንቶችን፣ መነኮሳትን ማንኛውም በዚህ አካባቢ የነበረ ማህበረሰብ የጭካኔ እርምጃ ሲወሰድበት አይቷል። እና ያን ትዕይንት ስትመለከት አንተ ምን ተሰማ? እነዚህ እኮ የኔ ወገኖች ናቸው የሚል ስሜት ጭንቅላት ውስጥ አልተመላለሰም? ምንድን ነበር የነበረ ስሜት ያንን ልቂት ካየ በኋላ? እኔ መረጃውን የሰጠኋት ለአባቴ ያደረጉት ግን ደግሞ እኔ ይሄ ነገር ጭፍጨፋውን ያስከስታል ብዬ ያደረጉት ነገር አይደለም። እኔ ተግባር ቢሆንም እኔ በፈጠሬን እስክጠላ ድረስ ተጸጽቻለሁ። እኔ ሰው ነኝ እንዴ እስከምል ድረስ ማለት ነው። እና ይህን ያክል በዚህ ደግ ህዝብ ላይ ይሄን ነገር ማድረግ ማለት ለቁም መሞት ማለት እንደሆነ ገብቶኛል። በጣም ከራሴ መፈጠሬን መጥላት ነው። ሰው መሆኔ እስኪያስጠላኝ ድረስ የተጸጸትኩት በዚህ አይነት ነገር ማለት አጉርሶ ፈትፍቶ ከሚያበላ ህዝብ ላይ ይሄን ተግባር ማድረግ ማለት ነው። እሱ እየተራባ አንተን የሚያጠጣ እሱ እየተጠማ እንደዛ የሚያደርግ ህዝብ ላይ ይሄን ማድረግ ማለት በጣም ትልቅ ነገር እንደሆነ ተረድቻለሁ፣ ተጸጽቻለሁ ማለት ነው። እንግዲህ ያን ጭፍጨፋ ካየህ በኋላ ከድርጊቱ ተጸጽቻለሁ ብትልም ነገር ግን አንተ ደግሞ በተጨማሪነት በሀገር መከላከያ ሰራዊት አባል ሆነ ሌላ አካባቢ ቆይተሃል። ወደ ወለጋ አካባቢ በነበረው ጭፍጨፋ ደግሞ እዛ ተሳትፈሃል እና ለምንድን ነው ከድርጊትህ ከተጸጸትህ ለመውጣት ያላሰብከው ያልወሰንከው ለምንድን ነበር? ሲሳይና መላክ የሚባል ሁለቶቹም ፋኖ ነው ብለው ወስደው አንደኛ ጣቢያ አሰሩ። አንደኛ ጣቢያ ከታሰርኩ በኋላ አንደኛ ጣቢያ ታስሬ በ5ኛ ቀን ሌባ ከተማ ውስጥ የሰረቁ ስልክና የሚሰረቁ ልጆች አሉ። እነሱን ወደ መከላከያ ይልካሉ። ታውቃለህ፣ እያፈሱ እዛ ይሄስ ምንድን ነው ጥፋቱ? ሰርቀው ነው እንደገባው ና እዛ ሄድ ብሎ አብሬንም 4ኛ ጣቢያ ሄድኩት። 4ኛ ጣቢያ ሄጄ 15 ቀን የቆየሁት 4ኛ ጣቢያ ልክ እንደ መከላከያ ተርክ በዚህኛው አንድ ሚኒሻ በዚህኛው በር አንድ ሚኒሻ መሀል ላይ አንድ ምክትል ምትወርቃለች። እዛ ዳይሬክት ሄድን። አዲስ አበባ ወርዳለሁ ብዬ አዲስ አበባ ልንቆም አልቻልኩም። ሄድን። ጦር ላይ ማሰልጠኛ ገባ። ጦር ላይ ማሰልጠኛ ራሴን ደብቄ፣ ምክንያቱም ከታወቅኩ እንደምገደል አውቀዋለሁ። በዛ ላይ ልዩ ዘመቻ ነበርኩ። ሁለተኛ ደግሞ መከላከያ በሚለው በዛ በመከላከያ ስለሚገሉኝ ስለምረሽን ማለት ነው። ራሴን ደብቄ ስልጠናውን ሙሉ ስልጠና ጨረስኩ ማለት ነው። ሙሉ ስልጠና ከዛ በኋላ ወደ የጊቤ ማሰልጠኛ ውስጥ 5 ወር ጦር ላይ ከሰለጠን በኋላ ወደ ጊቤ ማሰልጠኛ ሄደን 1 ወር የፖለቲካ ስልጠናና የማጥቃት ጸረ ማጥቃት የመከላከል ጸረ መከላከል የሚል ስልጠና ከወሰድን በኋላ ግንቦት 29 ወጣን ማለት ነው። ከዛ ማሰልጠኛ ግንቦት 29 ወለጋ መጣን። ግንቦት 29 ኖርማል ሰኔ 1 ግዳጅ ወጣን። ሰኔ 12 ነው በቢዛሙ እዝ የተማረኩት ማለት ነው። የተቀላቀልኩበት ማዕከላዊ እዝና ኮር 101ኛ 69ኛ ክፍለ ጦር 3ኛ ሬጅመንት ማለት ነው። ጠላቶችህ በአንድም ሆነ በሌላ ሲጠቀሙ እንደነበረ እንግዲህ የሰጠን መረጃ ያመለክታል። አንተን እንደ ጓድ ይመለከቱኛል ብለህ ነው የምታስበው ወይስ እንደ አንድ መጠቀሚያ መሳሪያ ነው ሲቆጥሩ ኖሮ ብለህ የምታስበው? ጽገና አመራር ተብዬው ለአንተ ክብር ይሰጠኛል ብለህ ታስባለህ ወይ? መጀመሪያ እነሱ እኛን ልክ እንደ አንድ እንደ መጠቀሚያ ወይም ደግሞ ልክ እንደ አንድ መሳሪያ ነው ሲቆጥሩን የነበረው ማለት ነው። ምክንያቱም በዛ ሰዓት ሲከሰት የነበረው ጠቅላላ
ወለጋ ዙሪያ ሲከሰት የነበረው ሀቅና እውነት ስላለ የወለጋ እናቶች ላይ ሲተኮስ የነበረው መድፍ ይሄን አድርግ ተብሎ በእኛ ላይ ሲነገር የነበረው በሌላ ክልሎች ተደርጎ የማያውቀው እኛ ክልል ብቻ አይደለም ጦርነቱ ሌላ ክልል ላይ ተተኩሶ ማያውቅ መሳሪያ እስከ 107 ፒኤም ድረስ በህዝብ በንጹሃን ላይ መተኮስ ይሄን አድርግ ተብሎ እኛ ጋር እስከ መነገር ድረስ የደረሰ እና እኔን እንደመጠቀሚያ ወይም ደግሞ የሱ ስራ አስፈጻሚ ያደርገኝ እንደነበረ ገብቶኛል፣ ተረድቻለሁ ማለት ነው። እንግዲህ አንተ ባደረገው ክህደት ምክንያት ማለት ነው ቤተሰቦቻቸውን ያጡ አንተ ብቻ ባትሆንም በርካታ አማራው ነው የሚያልቀው። ግልጽ ነው ብዬ ነው እያለቀ ያለው ጦርነቱ እየከረረ ቶሎ ልባት አላገኘ ያለ እኛ በተወለዱ ራሳቸውን በርካሽ በሸጡ ሰዎች ምክንያት ነው እያል አምናለሁ። እና በእንደነዚህ አይነት ሰዎች ምክንያት ቤተሰቦቻቸውን ያጡ ወላጅ አልባ የሆኑ ህፃናት የረገፉ በርካታ ነፍሳት ዛሬ ድረስ ቆመህ በህይወት እስካለህ ድረስ ታስባቸዋለህ የሚል እምነት አለኝ። ወደ ኋላትም ተመልሰህ አንሰላስላለህ ብዬ አስባለሁ። እና የዚህን ሁሉ የደም ዕዳ እንዴት ተሸከመው? ጸጸቱ ህሊናህ ላይ ያለው ክብደት ምን ይመስላል? እኔ ቅድም ብያለሁ። አሁን እኔ ባለኝ ሙያ ወይም ደግሞ ባለኝ ነገር ያደረኩትን ነገር ይክሳል ብዬ ሳይሆን ቢያንስ የተወሰነ ነገር ለኔ ለህሊና እረፍት ይሰጠኛል የሚለው ነገር ለማድረግ ዝም ብዬ በጣም ከምታስበው በላይ አንተ ይሄን ያደርጋል ብለህ ከምትረዳው በላይ እኔ በጣም ሳይኮ ተጎድቻለሁ ማለት ነው። ምክንያቱም እኔ ያልጠበቅኩት ነገር ያልታሰበ ነገር ነው በእኔ ላይ የተፈጸመው ማለት ነው ያደረኩት ነገር እንደዛ በዛ አይነት ነገር ስለሆነ ማለት ነው። እና በጣም መፈጠሬን እስክጠራ ድረስ ሰው ነኝ እንዴ ብዬ ራሴን እስክጠይቅ ድረስ ነው ማለት ነው የተጎዳሁት ወይም ደግሞ እንትን ያልኩት ማለት ነው የተጸጸትኩት በዚህ አይነት። እንግዲህ በአንዳነት ለአጭር ጊዜ ቁሳዊ ጥቅም ሊያስገኝ ይችላል፣ ለአጭር ጊዜ ስልጣን ሊያስገኝ ይችላል። በጠላት ጥላ ስር ሆነህ በምሰራበት ጊዜ አንተ እውነተኛ ሰላም አግኝተህ ታውቃለህ ወይ? ማለት እውነተኛ ሰላም የሚል የለም ማለት የተፈጸመው ድርጊት አለ በስልክም እስከማያዝ ድረስ በስልክም ተቀርጾ ስለተያዘ ያን እያየ መቼም ደስተኛ አትሆን። በስልክም ቀርጾ ይዞ ይሄው በዛ ሰዓት የገደልነው ፋኖ ነው የሞተው ግን ንጹሃን ነው። በቃ የሆነ ሰው ጋር ሲያወራ በስልክ ይዛል ንጹሃን ነው እኔ የገደልኩት ፋኖ ብሎ ለጓደኛ የሞተው ንጹሃን ነው። ያን እያየ አንተ ደስተኛ አትሆን። ማለትም አሁን ስብሰባ ላይ ራሱ ሲወራ የጥር 20 ቢደገም እኮ መራይ ነጻ ትሆን ነበረ የሚል ነገር ነው በነዛ ወይም ከባህር ዳር የመጡ ፖለቲከኞች እዛው ባሉ ፖለቲከኞች አፍ የሚወራው ይሄ ነው ማለት ነው። የጥር 20 ቢደገም እኮ መራይ ንጹህ ህዝብ ማስጨፍጨፍ ማለት ነው። ተይዞ ያለ አላማ ይሄ ነው ማለት ነው። ማለት እኔ ከዚህ ከመጣው በኋላ ኖርማል ከዚህ ከፋኖች ከገባው በኋላ በጣም ብዙ ነገር ገብቶኛል ማለት ነው። ማለት ብዙ ወንድሞቻችን አሉ እዛ ሆኖ ራሱ ፋኖ በሌላ አንግል በፖዚቲቭ ሳይሆን በኔጌቲቭ አንግል የሚያዩ በጣም ብዙ ነገሮች ብዙ ጓደኞች አሉ ማለት ነው እዛ ውስጥ ላይ ያሉ እና እውነተኛ ሰላም እዛም ያለ ሰውዬ ቢያቅ ይሄን ነገር ቢያቅ እውነተኛ ሰላም የሚለው ለሱ መከራ ነው። በወንድሙ ደም እጁ ተረክሮ ምግብ መብላት ማለት ነው ይሄ ማለት ነው። በጣም ትልቅ ጸጸት ነው ያለኝ ማለት ነው። ዛሬ ላይ ቆመህ ወደ ኋላ ስትመለከተው ያሳለፈው የባንዳነት ህይወት ምን ትርጉም አለው? ያገኘው ጥቅም ካጣኸው ክብርና ማህበረሰባዊ ውድቀት አኳያ ይመጣጠንልሃል ወይ? በፊት እዚያ ሆነ ስታገኘው የነበረ ጥቅም ከአሁኗት ክብርህ ጋር ይጣጣምልሃል? ከአሁን ወደ ኋላ ሳይ በጣም ወራዳ ሰው እንደሆንኩ ማለት ነው። ያንተ የኔ የሚከፈለኝ ደሞዝ እና የሞተው ህዝብ አርገ ስታይ ምንም አይደለም ማለት በዛ ቦታ ላይ ሆነ የሚከፈለ ደሞዝ አለ እና የሞተው ህዝብ አለ። ያን ህዝብ ካስጨፈጨፍ በኋላ የሚከፈለ ደሞዝ ነው። አሁን ያለህ ነገር አሁን ብትበለው ያን ብር ላንተ ምንም ነው። የወንድምህን እንደመጣጣት የወንድምህን ስጋ መብላት ማለት ነው። እዛ ምንም ያንሰው ነገር የለም። እጄን በእጄ መብላት ማለት ነው። ምንም አይነት ጥቅም አይደለም። እዛ የሚከፈለ ደሞዝ ሊኖር ይችላል። አው ልክ ነህ። የተወሰነ ፐርሰንት ደሞዝ አለ። ያ ደሞዝ ግን የወንድም ደም ነው። በቃ ላንተ ያን ደም ሁነክ የወንድም በእጅ ወንድምህን ገለክ እዛ በኋላ ብር ብትቆጥርበት ላንተ ምንም አይደለም። ስለዚህ ምንም አይነት ሰላም ሊኖር አይችልም። ምንም ደስተኛ ሆነ ልትኖር አትችልም። ለኔ የተሰማኛል ወይ ነው በቃ ወለጋ ላይ በተለይ ወለጋ ላይ ያየሁት ነገር ማለት ነው። በተለይ በፋኖ ላይ በዛው በውጊያ ላይ አንድ ነገር ያየሁት አለ። እንደ ትምህርትም ስለሚውል ላካፍላችሁ ነው።
አንድ ልጁ የኛ ነው መከላከያ ተኝቷልና እዛ ጋር እዚህ ቆስሏል። ኪላሽ ፋኖች ሊወድሩ ፋኖ አንነካም እጅ ስጥ አንነካም እያሉት ነበር። አንነካም እጅ ስጥ ሲሉት እዛ ተኮሰና ፋኖን እዚህ ላይ መታ። እዛ ሙሉ ፋኖ መሬት ላይ ቦታ ያዘና አንነካም ተው አትተኩስብን እየተባለ መሳሪያው ለዛ ጣለና ልጁ ተነስና ብሎ መሳሪያውን ከተቀበለው በኋላ ራሱ የተመታው ፋኖ አመራር ነው። ራሱ የተመታው ፋኖ ሄዶ ልጁን የቆሰለን የሱ ደም እየፈሰሰ የልጁን ሄዶ ያስረዳታል በፋሻ ማለት ነው። ከዛ ልጁ ጋር እየሄድን እንዴት እንደዚህ ልታረግ ትችላለህ? ያንተ እየፈሰሰ ለምን እሱን ታስርለታለህ ብዬ ስጠይቀው እኔ እኮ አማራ ነኝ ለህዝቤ ወጥቼ እንዴት ህዝቤን እገላለሁ? አማራ እኮ ደሞዝ ተከፍሎኝ አይደለም የምታገለው ሲል እውነቴን ነው የምነግርህ። እኔ ከአይኔ እንባ ነው የወጣው። እውነት ከዚህ ላይ ነው እንዴ እኔ ስተኩስበት የነበረው? እዚህ ልጅ ነው እንዴ እኔ ስተኩስበት? እዚህ ጋር ነው እዚህ ይሄንን ለመግደል ነው እኔ ስተኩስ የነበረው? እኔ እንደዛ በሚል ጸጸት ውስጥ ነው ያለው። እውነቴን ነው የምነግርህ። ላታምነኝ ትችላለህ ማለት ነው። ይሄ የወለጋ እናቶች እኛ ሄደን እውነት እኛ ሄደን እዛ ቁጭ ብለን እሷ እያለቀሰች እኛ ጋር መጣች። ማርያምን እያለቀሰች መጣችና ነጠላ አድርጋ ነው ያለችው። ያለቀሰች እኛ ጋር መጣችና ምን ሆነሽ ነው ብለን ስንጠይቃት ምግብ ይዛልን የመጣችው በእርጎ ማለት ነው። አምጣ ሰጠችንና ምን ሆና ነው የምታለቅሰው ስትለው ልጇ ሙቶባት ልጇ ልታመጣ እየሄደች ነው ያለው። ስበው እንግዲህ ልጇን የገደልኩባት ነው። ስሜቱን ተቆጣጣ። ልጇን የገደልኩባት ነው። ለኔ ምግብ ሰጣኝ እያለቀሰች ማለት ነው። በዛ ሰዓት እኔ ምግቡን ነው የምበላው ወይስ ምንድነው የማደርገው? ምክንያቱም ከዚህ በፊት ያደረኩት ተግባር አለ። ምን ሳደርግ እንደነበረ ግልጽ ነው። ከዛ ነገር ተጨምሮ ይሄ ደግሞ እሷ ምግብ የሰጠችን ነገር ሲጨመር እኔ እውነት እኔ በቃ ሞት ያንሰኛል ነው ያልኩት ማለት ነው። በጣም በርካታ አሁን ይሄን ነገር የማያውቁ በጣም እዛ የፋኖ በሌላ እንግዲህ የማያውቁ በጣም በርካታ ሰዎች እነሱ ይሄን አውቀውት ቢመጡ ቢመለሱ እኔ በጣም ደስተኛ ነኝ ማለት ነው። እና ይሄ በዛ ሰዓት ይነበሩ በአንተ መንገድ ላይ ያሉ በጠላት ፕሮፓጋንዳ ተደልለው ሊሆን ይችላል። ጥቅም አታሏቸው ሊሆን ይችላል። አንተ ደግሞ አባታችን እናድናለን ብለው ሊሆን ይችላል። በተለያየ መንገድ ወደ ጠላት ለመግባት የሚዳዱ ሰዎች ይኖራሉ። በሌላ መንገድ እዚያው ከጠላት ጋር ያሉም ይኖራሉ መቀጠል የሚፈልጉ እና አሁን አንተ ከደረሰብህ የሞራል ውድቀት ትምህርት አግኝተው ወደ ህዝባቸው እንዲቀላቀሉ ህዝባቸውን ለማዳን በሚደረገው ትግል የበኩላቸውን እንዲያበረክቱ የመጨረሻ የምትለው መልእክት ካለ መልእክት ማስተላለፍ ትችላለህ። አዎ እኔ ማስተላለፈው መልእክት እኔ ከፋኖ እንደተጀመረ አካባቢ ነው ወደዛ የገቡትና እኔ በጣም በርካታ ነገሮችን አድርጌ በጣም ብዙ ነገር አድርጌ ነው እዚህ እነሱ ፊት በህይወት ቆሜ ያለሁት ማለት ነው። ስለዚህ እዛ ሞታለሁ ብለህ እዚህ ሞታለሁ ብለህ እዛም ትሞታለህ እዚህም ትሞታለህ ና እዚህ ማንንም ይነካ ነገር አይኖርም ማለት ነው። እኔ ኑ ነው የምላችሁ ነገር ኑ እዚህ ማንም ምንም ሊያደርጋችሁ የሚችል ኑ ነው የሚለው የኔ ጥያቄ። ኑ እዚህም ወንድምህ ነው ያለው እዚህም አባትህ ነው ያለው። ኑና ያላችሁን ልክ እንደኔ ንስሐ ብሉ፣ ጸጸታችሁን ተናገሩ፣ ያጠፋችሁ ጥፋት በደል አለ እሱን ተናገሩ፣ ኑ እንቀበላችሁ እያሉ ነው ወንድሞቻችን ኑ ነው የምለው ማለት ነው። እዛ ሲወራው የነበረና እዚህ መጥቼ ካየሁት በኋላ በጣም ሰማይና መሬት ምንም የማይገናኝ ማለት ነው። ምንም የማይገናኝ እና በጣም አሪፍ ነው። እዚህ ካምፕ ከደረስ በኋላ ከኛ የተደረገልህ አቀባበል አያያዙ ምግብ አካባቢ ምግብ እንደለባችሁ ታገኛላችሁ ወይ? የመጠጥ ውሃ ታገኛለህ ወይ? ሰብአዊ መብት አያያዙ ምን ይመስላል? እዚህ ከመጣሁ በኋላ በጣም አሪፍ ነው። እናቴ ቤት የገባው ታክል ነው የተሰማኝ ማለት ነው። በጣም አሪፍ እንክብካቤ የተደረገልኝ ነው። በቂ ምግብ አለ፣ በቂ ውሃ አለ። ምግብ አትርፈን እንዳታተርፉ ወዳችሁን ይፈቅድን ታክል ብሎ እስከምንባል ድረስ ነው እዚህ ያለን እንክብካቤ በጣም አሪፍ ነው ነው የምለው ማለት ነው። በጣም ጥሩ ነው። ለእኔ በጣም ተመችቶኛል። እዛም ላለው በጣም አሪፍ ነው እዚህ ያለው እንክብካቤ ማለት ነው። እስካሁን ድረስ ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ